አንድ ማወቅ ያለብሽ ነገር አለ። ምንድነው? ሰላም የተደበቀውን ሚስጥር አወቀች። ቃልም በጣም ደነገጠች። ቃል በሰከረችበት ሰዓት ለዳግም የነገረችው ሚስጥር እንዳለ በይፋ ወጣ። አሁን ላይ ቃል የምታደርገው ቢጠፋትና እንዲሁም ደግሞ ይህን ነገር በማታቅበት ወይም ደግሞ በሰከረችበት ሰዓት የተናገረችው ነገር አሁን ላይ ዋጋ ሊያስከፍላትም እንደሆነ ስታቅ በጣም ደንግጣ ዳግምን ማስቆም ጀመረች። ዳግም ግን ደግሞ ይሄን ነገር በፍጹም ማቆም አልፈልግም፣ ይህን ነገር እናገራለሁ፣ ምክንያቱም ደግሞ ብሌን እውነቱን ማወቅ አለባት፣ የብሌን ፈተናና ስቃይ መቆም አለበት በማለት እየተከራከሩ እያለ በዛ ሰዓት ብሌን የለችም ነበር። ነገር ግን ደግሞ የብሌን እናት ነች ተብላ የመጣችውና ቃል ብቻ ነበሩ። ሁለቱም በጣም ደነገጡ። ሰላም የለችም ነበረ። ሰላም በምትመጣበት ሰዓት ምነው ዳግም በሰላም ነው ወይ ብላም ትጠይቀዋለች። ዳግምም ሰላም ይኸውልሽ አንድ የምታውቂው ሚስጥር አለ ብሎ ይላታል። በዛን ሰዓት ቃል የምታደርገውና እንዲሁም ደግሞ ይሄን ነገር ካወቀች ሰላም ጉድ እንደምታደርጋትና በተለይ ደግሞ አቶ በኃይሉም እንደማይለቃ ስለምታውቅ ምንድነው ዳግም ንገረኝ ብላም ሰላም ትለዋለች። እንዲሁም ቃል በጣም ትደነግጣለች። ቆይ ግን ምንድነው ብላ ለመረሳሳት ትሞክራለች። ነገር ግን ደግሞ እስከዛሬ ድረስ ዝም ብያለሁ፣ ካሁን በኋላ ግን እውነቱ ይወጣል በማለት ዳግምም በጣም ተናዶ ለመናገር ይወስናል። ዳግምን ስታየው እዛም ሰክራ እናም አልማዝ ማለቴ አሁን የብሌን እናት ሆና የመጣችው ትክክለኛ እናቷ አይደለችም፣ አቶ ባይሉ ቀጥሯት ነው፣ እኔም ትክክለኛ ልጅ አይደለውም ብላም የነገረችውን ሚስጥር እናም አሁን ላይ ዳግም ቁሞ ፊቷ ላይ ትዛላት። ዳግም ምን ፈልገህ እንደመጣህ ገብቶኛል፣ እናም ደግሞ በዚህ ሁላችንም ደግሞ አንጠቀምም፣ የባስ ነገሮችን ሁሉ በጣም ታባብሳቸዋለህ፣ እናም ምንም ነገር እንዳታደርግ ብላም ትለዋለች። ዳግም በጣም ተናዶ ዝም በይ እባክሽ አንቺ አረመኔ ነሽ ብሎም በጣም ይናደድባታል። ነገሮች ድሮም ተበላሽተዋል፣ ከዚህም በላይ ደግሞ ምንም ነገር አይመጣም፣ ስለዚህ ብሌን ደግሞ ነፃን መውጣት አለባት ብሎም በጣም ተናዶ እየተከራከሩ እያለም ነበር ሰላም ያለ የመጣችው። እናም ዳግምም ስልኩን ከፈተና ሪካርድ ያረገውን ድምፅ ለማሰማት ሰላም ፊት ቆመ። አለም ሆነ አልማዝ መንቀጥቀጥ ጀመሩ። ዳግምም ስልኩን መፈተሽ ጀመረ። ነገር ግን የሚያስደነግጠው ነገር ዳግም ሪካርድ ያደረገው ጠፍቶበታል። ማን እንዳጠፋበትና እንዲሁም ደግሞ ስልኩ እሱ ላይ እንደነበረም ነገር ግን ደግሞ በሌላም ስልክ ላይ እንዳስቀመጠው ቢያቅም በጣም ደነገጠ። ቆይ ግን ይሄ ነገርማ ማምለጥ የለበትም በማለት ስልኩን አሁንም ይፈትሻል። ሰላምም ግራ ተጋብታ ሁለቱንም በማየት እሱን የሚያሳያትን ነገር በጉጉት ትጠብቃለች። የብሌን አሳዳጊም በጣም እያለቀሰችና እያዘነች ከአሁን በኋላ ብሌን የለችም፣ እኔም ብቻዬን ነኝ፣ እንዲሁም ደግሞ የወለድኩት ልጅም ለብዙ ዓመታት ተለይቶኝ ነገር ግን ደግሞ አሁን ላይ ተስፋ ሰጥተውኝ ነበረ፣ እናም እሱንም አላገኘሁትም፣ አሁን ላይ ግን እኔ ባዶ ነኝ። ቆይ ግን እኔ ለምንድን ነው የምኖረው እያለች ራሷን ጥያቄ አቅርባ ራሷን እየጠየቀችም ትገኛለች። የብሌን እናት አሁን ላይ ብሌን እናቷንና እንዲሁም ደግሞ አሳዳጊ እናቷን ክዳ ወላጅ እናቷን ተከትላም ስለሄደች በዚህም ምክንያት ደግሞ በጣም ተሰምቷታል። ነገር ግን እኮ ብሌንን እኔ አልወለድኳትም፣ እኔ አሳደግኳት እንጂ፣ ስለዚህ ደግሞ ብሌን ልክ ናት፣ ትክክለኛ ወላጅ እናቷን አግኝታለች፣ ስለዚህ ብሌን እናቷን ነው የመረጠችው፣ እኔ ደግሞ አሳደግኳት እንጂ አልወለድኳትም፣ አንድ ቀን ደግሞ ብሌን እንደምትለየኝ ማወቅ ነበረብኝ፣ ነገር ግን ቆይ ግን ብሌን እንድጨከነች በማለት ራሷንም እየጠየቀች ነው። ብሌንም ቆይ ግን ለምንድን ነው እናቴ አሳድጋኝ እንደዚህ ዋጋ ከፍላ ለምንድን ነው ዛሬ ወላጅ እናቴ መጣች ብዬ እችን ምስኪን ለዚህ ደረጃ ያደረሰችኝን ለምንድን ነው እምቢ ያልኳት እያለች እሷም ደግሞ በተኛችበት ጭራሽ እንቅልፍም ሊመጣባት አልቻለም። እናም ራሷን እየጠየቀች ነው። ቆይ ግን ለምንድን ነው እንደዚህ ያደረኩትኝ? ለምንስ ነው ወላጅ እናቴ ስትመጣልኝ አሳዳጊን የከዳዋት? በማለት ራሷንም እየጠየቀች
በቃ ይሄን ነገር በፍጹም ማድረግ የለብኝም፣ ወላጅ እናቴ ተከትዬ መሄድ የለብኝም እያለች እያለ ነገር ግን ደግሞ ዳግም ሁሉንም ሚስጥር ስለሚያውቅ አሁን ላይ ለሰላም ሊነግራት ነው። ሰላም ምንም እንኳን ባታምነው አሁን ላይ ግን መረጃም ስላለው ዳግም ሙሉ ለሙሉ አሁን ላይ ሰላም ታውቃለች ሁሉን ነገር። እናም እንዲሁም የገንዛ ወንድሟ ጉድ እንደሚሰራትና እንዲሁም ልጅ ነኝ ብላ የመጣችው ቃል ትክክለኛ ልጇ እንዳልሆነች አልማዝም ደግሞ ተከፍሏት እዚህ ቤት እንደመጣች ሁሉንም ነገር ባወቀችበት ሰዓት ሰላም ሁሉንም ነገር በሁሉም ሰው ከባድ እርምጃ ትወስዳለች። ከዛም ደግሞ ብሌን ደህና ደረጃና እንዲሁም ደግሞ እስካሁን ድረስ ተሰቃይ የነበረው ነገር ያልፍና አሁን ላይ ትክክለኛ ህይወቷን ትኖራለች። ከዛም በኋላ ደግሞ ብሌንን ስለማፈቅራትኝ አብረን እንሆናለን በማለት ነበረ ዳግምም ይሄን ነገር ያሰበው። እናም አሳዳጊዋ ግን የወሰነችው ውሳኔ በጣም ከባድ ነበረ። እኔ ካሁን በኋላ ህይወት የለኝም፣ ምክንያቱም ደግሞ ብሌን ተለይታኛለች። ስለዚህ እኔ ራሴን ማጥፋት አለብኝ በማለት ከሱቅ በመሄድ በረኪና በመግዛት የብሌን አሳዳጊ ወይንም ወይዘሮ ገነት ራሷን ለማጥፋትም ተገዳለች። ራሷን ለማጥፋትም ስታስብ ብሌን እያሰበች እንዲሁም ደግሞ ዳግም ልጇ እንደሆነና እንዲሁም በልጅነቱ ልጇ እንደጠፋትኝ ነገር ግን ደግሞ አሁን ላይ ተስፋ ሰጥተዋትኝ ልጅሽን ታገኛለች ብለዋትም ነገር ግን ደግሞ ልጇንም ስላላገኘች ስለዚህ ከአሁን በኋላ ምን አለኝና ነው እዚች ምድር ላይ የምኖርበት ምንም ነገር የለኝም፣ ራሴን ማጥፋት አለብኝ ብላም ወሰነች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁም ከልብ ነው ማመሰግነው። ወደ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ሁላችንም እንደምናውቀው አደራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ወዳችሁ ፈቅዳችሁም ስለምትከታተሉን እናመሰግናለን። እንግዲህ ውድ ቤተሰቦቼ ዛሬ አደራ ቀጣይ ክፍል ሰላም እውነቱን ልታቅን ነው። ሰላም እውነቱን ካወቀችስ ምን ይፈጠራል? እንዲሁስ አቶ ባህሉ አሁንም ቢሆን ሌላ ችግር ውስጥ ሊገባ ነው። በተለይ ብሌንና እንዲሁም ደግሞ አልማዝ ወይም ደግሞ የብሌን እናት ነኝ ብላ ተቀጥራ የመጣችውም አሁን ላይ ልትዋረድ ነው። ምክንያቱም ደግሞ ዳግም በያዘው ሪከርድ ዳግም ሪከርዱን አሁን ላይ ከለሰላም ካሰማትኝ ሰላም ከባድ ውሳኔም ትወስናለች። ከዚህም በፊት ቃል እንደመታቻትና እንዲሁም ደግሞ ጉዳት እንደደረሰባት የማታውቀው ሰላም አሁን ላይ እውነቱን ሚስጥሩን ልታቅ ስለነበረና እንዲሁም ደግሞ እሷ እንደመታቻት ስታቅ ከባድ እርምጃም ትወስድባታለች። አሁን ላይ ቃል እያንቀጠቀጣት ያለው ሁሉንም ሪከርድ እንደነገረችው እና ይህን ነገር ደግሞ መረጃ አለው። ስለዚህ አሁን በኋላ ከሰላም ጋር ሊያፈናቅለኝ ነው ብላም ስትል እንዲሁም ዳግምን እባክህን ዳግም ምንም አይነት ስህተት እንዳሰራ ይህን ነገር ከተናገርክ አንተም አትጠቀምም፣ ነገሮች ሁሉም ይበላሻሉ ብላም ስትለምነው ነበር። እንዲሁም ዳግም ካሁን በኋላ በቃሽ፣ እስከ ዛሬ ድረስ ተጫውተሻል፣ ስለዚህ እውነቱ መታወቅ አለበት ብሎም ይላታል። ሰላምም በመገረምና እንዲሁም ደግሞ በመደነቅ ቆይ ግን ምንድን ነው የተፈጠረው ብላ ግራ በመጋባት ትጠይቀዋለች። ነገር ግን ደግሞ ዳግም ይህ ሚስጥር ቆይ ራስሽ መስማት አለብሽ ብሎ ስልኩንም ማውጣት ጀመረ። እናም ሪከርድ አረገውንም ለሰላም ለማሰማት